አባባ በመጨረሻ በሚገርም ሁኔታ ተመስገን አንጠልጥሎ ወደ ቤት ይዞት መጣ። ትሁቴ በጣም ደነገጠች። የአባባ ሚስት ደግሞ ከተቀመጠችበት በደግ ቁጭ እያለች ራሷን ማመን አቃታት። ናቲ ደግሞ አባባ ታስሯል፣ እድሜ ልኩን አይመጣም፣ ቤቱን አሽጬ ሀብትና ንብረቱን እኔ ያደርጋለሁኝ እያለ በጉጉት ሲጠብቀው የነበረው በባዶ እንደው መቅረቱንና አባባ በድንገት ተታሰረበት ቦታ ላይ ሲመጣ ራሱን መቆጣጠር አቅቶት ናቲም በድንጋጤ ያበደ ይገኛል። የአባባ ሚስት ደግሞ በደስታ ተሞልታ ቤቱ እንዴት ደስ ይላል፣ ወደ ቤት በሰላም ስለመጣህ ደስ የሚል ነገር ነውና እጅግ በጣም አድርጌ ከሚባለው በላይ አመሰግናለሁ ብሎ አባባ ተመስገንን ማመስገን ጀመረ። ትሁቴ ከምንም በላይ ያስደነገጣት ነገር የዚህ እጅ ያለበት ናቲ መሆኑን ስታስበው ራሷን መቆጣጠር እያቃታት ይገኛል። ተመስገንና ትሁቴ እንግዲህ በፍቅር እየተጫወቱና እየተሳሳቁ ይገኛሉ። እሱም በጣም እንደሚወዳትና እንደሚያፈቅራት እሷም ደግሞ ፊቷ ላይ የሚታይባት ተመስገንን ለራሷ ለማድረግ ደፋ ቀና የምትልበት መንገድ ያለ ይመስላል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደስዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው ትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁ። ትሁቴ እንግዲህ ባልጠበቀችውና ባላሰበችው መንገድ ከባድና አደጋ ነገር ናቲ እያደረገ መሆኑን ስታውቅ ራሷን መቆጣጠር ነው ያቃታት። ናቲ እንግዲህ አባባን አሳግቶ ወይንም አደጋ የደረሰበትን ሰውዬ ገንዘብ እንደሚፈልግ ቤቱን ሽጦ እንደሚሰጠው እየነገረውና ከእናቱ ጋር ሆኖ ከባድና አደገኛ ሴራን ለአባባ አዘጋጅተው ነበር። አባባን ግን በተዘዋዋሪ መንገድ ተመስገን ጀግናውና አንበሳው ወደ ቤቱ እንዲመጣ አድርጎታል። ሌላው የሚገርምና የሚያሳዝነው ነገር ደግሞ እንግዲህ የአባባ ሚስት ካስታወሰች በኋላም ያላት አመለካከት ተመስገንን የጥላቻ እያደረገች ትገኛለች። ናቲ ሁሉንም የሚነግራትን ነገር አምና ተቀብላ ናቲ እጅግ በጣም ራስ ወዳድ የበዛበት ቢሆንም ተመስገንን ግን እንዲወደድ ሳይሆን እንዲጠላ እያደረገ ይገኛል። ይሄ ደግሞ ትልቅ ዋጋና መስዋዕትነት እያስከፈላቸው ያሉት ከሚያሳዝነውና ከሚገርመው በላይ ትሁቴም ደግሞ አሁን ድረስ ሽምግልና የሚላከው ሶስታቸውም በጣም ግራ ተጋብተዋል። ትሁቴም ናቲምና ተመስገን እንግዲህ ቤተሰብ የመረጠውን አገባለሁኝ ብላ ቆርጣ ተነስታለች። ቤተሰብ የሚመርጠው ተመስገንን ነው። ናቲን እንግዲህ በምንም አይነት ሁኔታ ቢመርጡት እንኳን ትሁትን አደጋ ላይና ችግር ላይ እንደሚጥላት ቲና በተደጋጋሚ ተናግራለች። ቲና ከምታታልለው ሰውዬ ጋር ህይወት መስርታ ወደ ቤቱ ሰተት ብላ ሄዳ ነበር። እሱም በጣም ራሱን መቆጣጠር አቃተውና ደነገጠና ቆይ ምንድነው ነገሩ? ምንድነው እየሆነ ያለው ነገር? ቢያንስ እንኳን እየተፈጠረና ያሉትን ነገሮች በግልጽ መረዳትና ማወቅ እችላለሁኝ ወይ ብሎ ሲጠይቅ እሱም ደግሞ አይ ኖርማል ነው፣ ችግር የለውም እየሆነ ያለው ነገር በሙሉ ልክና ትክክል ቢሆንም ከሚባለው በላይ ግን ብዙ ዋጋና መስዋዕትነት የከፈልኩበት ህይወት እንዲህ በቀላል እንዲበላሽ አልፈልግም ብላ ትሁቴ ራሷን እንግዲህ ትልቅ መስዋዕትነትና ዋጋ እየከፈለች ትገኛለች። ያንን ዋጋና መስዋዕትነት ለመክፈል ከሚባለው በላይ ማድረግ ያለባትን አድርጋለች። ናቲ አሁን ላይ የሚሰራቸው የክፋት ጥግና መጥፎነት እሷ እየተረዳችው ይብለጥ ለናቲ ያላት ፍቅር እየቀነሰና በፍጹም እሱን ለትዳር እንደማትመርጠው እያስታወለች ትገኛለች። የአባባ ሚስትንም ቤቱን ሽጠን ለምንድን ነው አባዬን የማናስፈታው?
አባዬ በዚህ ልክ መሰቃየት የለበትም። አሁንም ቢሆን እድልን ጀንጅኖ እሰው ቤት እንድትገባና እንድትሰቃይ ያደረገው እሱ ነው ብሎ ሲላት፣ በቃ እማዬ ተመስገን ራሱን ስቶ እንዲወድቅ እፈልጋለሁ፣ አናቱን በዱላ እንድትዩ እፈልጋለሁኝ ብሎ ሲላት፣ እሷም እሻለችና ናቴ የሰጣትን መምቻ ዱላ ተቀብላ አናቱን ልትለው ስትል በሚያሳዝን ሁኔታ እንግዲህ ለተመስገን የተዘጋጀው ዱላ ለናቲ ሆኗል ማለት ነው። ናቲ ከሚባለው በላይ ራስ ወዳድነትና እንዲሁም ደግሞ አስመሳይነት የበዛበት ትልቅ ሴራ እያካሄደ ይገኛል። ግን በፍጹም ናቲ የሚያቀዳቸው እቅዶች አንዱም ተሳክቶ አያቅም። ተመስገን በጥበብና በብልጠት ይዞ እያሰቃየው ስለሆነ ትሁት አሁንም ቤቱ ባዶ ሆኖ የሚበላና የሚጠጣ ባለመኖሩ እጅጉን በጣም ራሷን እያሰቃየችና ከሚባለው በላይ ጥያቄ እየፈጠረባት ያለችው ትሁት ግራ አጋባትና በቃ እድሜ ልኬን ይሄ መሆኑ በጣም ያሳዝናል። ምንም ቢፈጠር ምንም እኔ እኮ ለዘላለም ዋጋ ከፍዬ የኖርኩት ለዛ ነበር፣ ግን በእንዲህ አይነት ያደርጋል ብዬ በጭራሽ አላስብም ብላ ክፋቱና ሴራውን ለማጋለጥ አሰብስፋለች። የአባባ ሚስት ደግሞ የሚገርም ጥያቄ ነው የጠየቀችው። ግን ትሁትን ታፈቅራታለህ እንዴ ትወዳታለህ እንዴ ብላ ነው ያለችው። እሱም ደግሞ ግራ ገባውና እንዴ ለአገባት እኮ ሽማግሌ ልልክ እየተዘጋጀሁ ነው ማዘር፣ ምን አይነት ጥያቄ ነው ብሎ ነው የደነገጠው ማለት ነው። ይሄ ማለት እንግዲህ ከባድና ትልቅ መዘዝ ይዞ መጥቷል። ያንን ነገር እንትን ለማለት ከሚባለው በላይ ብዙ ጣጣዎችን ለማሳለፍ ቆርጣ የተነሳይ ሴት ሆናለች። ሌላው ነገር ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ ትሁቴ አሁን ላይ ከሚባለው በላይ ዋጋና መስዋዕትነት እየከፈለች ያለችው ከተመስገን ጎን ሁና እንግዲህ ትልቅና አደገኛ ነገር ይዞባት ሊመጣ የሚችለው ይሄ ነው ማለት ነው። ሌላው እጅግ በጣም በሚገርምና በሚደንቅ ሁኔታ ትሁት እያንዳንዱ ፈተናዎችን ለማለፍ ቆርጣ በመነሳቷ የናቲን ክፋት በማወቋ ቴና ደግሞ ያለችበት ሁኔታ ስታይ ሲሸኛት ሰውየው ትሁት ካጠገቧ ሆና ነበርና እህቴ ልትወስጂ መጣሽ አይደል? ሁሌ እዚህ ቦታ ነው የምታገኝ። ዛሬ ግን ብዙ መንገድ የሸኘኝ ይሄ የወደፊት ባሌ ነው አደንግጭ ብላ ስትላት ፍጥጥ ብላ ቀረች። ቲና ቆይ ደግሞ አሁን ምን አይነት ድራማ እየሰራሽ ነው? የአንቺ የክፋት ጥግ በፍጹም ማለቂያ የለውም። ትሁት አሁን አድበሽ ከዚህ ቦታ እጄን እየገተሽኝ እንድወስድኝ እፈልጋለሁ አለቻት። ይዛት ከሄደ በኋላ ቆይ ምን እያደረግሽና ምን እየሰራሽ እንደሆነ ልትነግሪኝ ፍቃደኛ ነሽ ወይ ብላ አለቻት። ከዛም እንደገና አይ እኔ በፍጹም ልነግርሽ የምፈልገው ነገር ቢኖር እጅግ በጣም አሳሳኙና ትልቁ ነገር ደግሞ በቃ አንቺ እንደምትወጂኝ እኔ እንደምወድሽ ነው። ከዛ ውጭ የተፈጠሩት ነገሮታች ባዶ ናቸው ብሎ ነው ያላት ማለት ነው። ይሄንንም ነገር እንግዲህ አምና ለመቀበል ከሚባለው በላይ እጅግ ዋጋና መስዋዕትነት እየከፈለችበት ትገኛለች ማለት ነው። አሳዛኙና ትልቁ ቅሌትና ውርደት ግን ብዙ ጊዜ ከሚባለው በላይ ዋጋና መስዋዕትነት የከፈለችው ለራሷ ቢሆንም እየተፈጠረ ያለው ነገር ግን ትልቅ አሳዛኝ ህይወትን እየፈጠረባት ይገኛል። አባዬ እንግዲህ ናቲ ምን ያህል በህይወቱ ላይ እርምጃ እንዳደረገበትና እንደሰራበት ሲያስበው ከሚባለው በላይ ራሱን መቆጣጠር አቅቶት በድንጋጤ እያበደና እየጨለለ ይገኛል ማለት ነው። አባባ ለእያንዳንዱ የህይወት ጉዞና እርምጃው ዋጋና መስዋዕትነት ለመክፈል ከሚባለው በላይ ትልቅ ጥበብንና ትልቅ ኃላፊነትና እንደሚሰማው ሆኖ ይገኛል ማለት ነው። እድል ሰው ቤት ገብታ በመስራቷ የአባባ ሚስት ከሚባለው በላይ ራሷን ከባድና አደገኛ ጥያቄ ውስጥ አስገብታለች። እሱ ምንድነው? የአባባ ሚስት እንግዲህ እድሌን በምንም አይነት ሁኔታ እንደዚህ እንትን ማለት የለብኝም ነበር፣
ስለዚህ እያንዳንዱ ለተፈጠረውና ለሆነው ነገር ዋጋና መስዋዕትነት ለመክፈል የግድ እኔ እናትሽ ነኝ ብዬ አሁን ላይ ሳስታውስ ደግሞ እሷን ማጣቴ ለኔ በጣም ከባድና አደገኛ ህመም ነው እያለች እየተቃጠለች ትገኛለች። ስለዚህ ለተፈጠረውም ላልተፈጠረውም ነገር ከሚባለው በላይ ዋጋና መስዋዕትነት ለመክፈል የግድ መጠንከር አለብሽ ማዘር። እድል በምንም አጋጣሚ ቤተሰቦቿን ልታገኝ ትችላለች። አንቺ ደግሞ አባዬ በሰላም መጥቶ ደስተኛ ህይወት እንድትኖሪ ማድረግ ነው ያለብሽ። እድልን ስላያሻት አንቺ ስላሰርሻት የሚለወጥና የሚቀየር አንድም ነገርም የለም። ምክንያቱም እድል በዛም ብቲ በዚህም የራሷን ህይወት ለመኖር የምትፈልግ ሰው ናት። እዚህ ደግሞ ያለ ስራ ተቀምጣ በጣም ልቧ እየተሰበረና ልቧ እያዘነች ነው አሁን ላይ ከምትዩ በላይ። ይሄንን ነገር አምኖ ለመቀበል ከባድና ያልተጠበቀ ችግር ሊፈጠር ይችላል። ስለዚህ ያለው አማራጭ እውነታው ይሄ ብቻና ብቻ ነው ብላ ወሰነች። እድልም ከተመስገን ጋር ተነጋግራ ማሚዬ አንቺ ምንም መጨናነቅ አያስፈልግሽም፣ እድልን እኮ ስራ ቦታ እኔ ነኝ ያስገባዋት። ስለዚህ ምንም ቢፈጠር ምንም ዛሬም ቢሆን ነገም ከቤት ወጥታ መንቀሳቀስ አለባት፣ ስራ መልመድ አለባት። እዚህ ያለ ምንም ስራ መቀመጡ ከአንቺ ጋር ለራሱ ሰላም ሊሰጣት አይችልም። ሰርታ ስትመጣ አንቺም እንደ ልጅ ካሰብሻት እሷም እንደ እናት ከተሳሰቡ ነገ ጥሩ ነገር ላይ እንደሚደርሱ ተስፋለኝ ብሎ ተናገረ ማለት ነው። እና እያንዳንዱ የሚሆነው ነገር ከሚባለውና ከሚለው በላይ እጅጉን በጣም አስፈላጊውና ትልቁ ነገር ይሄንን ይመስላል ማለት ነው። ናቲ አሁን በአባባም በኩል ላይ ቤቱን ሽጬ የራሴ ያደርጋለሁ ብሎ ሲደክም የነበረው አንዱም አልተሳካለት። እንዲሁም ደግሞ ተመስገን የሚባል አደገኛ ሰው መስሎ ለሱ ስለታየው ትሁቴ አሁን ከኔ ጋር ፍቅር እያጫወተች ነው፣ ቆይ ምን አስበሽ ነው ብሎ ሲላት ተመስገን የሌለ ነገር እየፈጠርክ ራስህን እንደ ሞኝና እንደ ጅል አትቁጠር፣ እኔ አንተ እንደምታስባት አይነት ሴት አይደለሁም ብላ ትሁትም ደግሞ የተሰማትን ስሜት ለተመስገን ብትነግረው እሱ ግን እንደወደደችውና እንዳፈቀረችው የሆነ ስሜት ታይቶበታል። የአባባ ጥያቄም የሆነው ናቴን እውነት ትሁት ፍቅረኛ ናት? ትወዳታለህ? ታፈቅራታለህ? የሚል ጥያቄ ነው። ያም ጥያቄ እንግዲህ በጣም ከሚባለው በላይ ግራ አጋብቶትና ራሱን እንትን ማለት አቅቶት እንትን እያለ ይገኛል። መጨረሻ ላይ እንግዲህ ከሚባለው በላይ ራሱን ዋጋና መስዋዕትነት የከፈለላት ተመስገን ዛሬም ወደፊትም ትሁት የኔ ናት፣ ምንም ልታመጣ አትችልም፣ አንተ ሲበዛ ራስ ወዳድ ነህ፣ ለጥቅም እንጂ በፍጹም ትሁት እንደማታፈቅራት እናውቃለን ብሎና ያለው። ቲናም አሁን ላይ ተጠንቀቂ ትሁት፣ እኔ ደጋግና መልካም ሰዎች ላይ በፍጹም ክፋትን አልሰራም። ይሄ ሰውዬ ከምታስቢውና ከምትዩ በላይ በጣም ወላጫና አደገኛ ሰው ነው። ብታይ የሚያደርገው በሚስቱ ላይ ብዙ ነገር እያረገባት ነው። ይሄን ነገር እኔ ታዲያ ማድረጌ ምኑ ነው ስህተቱ? እኔ ብዙ ፋይሎችና መረጃዎች አሉኝ፣ እሱን አሳልፌ ለመገተርና ለማሳሰር ብላ ነው የወሰነችበት ማለት ነው። እንግዲህ ሁሉም ነገር በጣም የሚገርምና የሚያሳዝን ሆኖ እየተገኘ ይገኛል። ቲና አሁንም ቢሆን ናቴን እየተከታተለች ያሉትን መረጃና ፋይሎች በሙሉ ለነትሁት እያቀረበች ትገኛለች። ቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።